የሚያደርግ አንድ መረጃ ይዞ ወጥቷል። የሳተላይትና የዓይን እማኞች ዘገባ መሰረት በመካከለኛው ምስራቅ ያለው የአሜሪካ የጦር ቤዝ 96.8 መውደሙን ነው። የአሜሪካ ወታደሮች ሞት ይፋ የሆነው 6 ብቻ ቢሆንም በሺዎች የሚቆጠሩ ወታደሮች እንደሞቱ ዘገባዎች አመላክተዋል። ኢራን በበኩሏ በተባበሩት አረብ ኤሚሬትስ ብቻ በመቶዎች የሚቆጠሩ የአሜሪካ ወታደሮች እንደገደለች መግለጿ ይታወሳል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመላው ዓለም ለሚገኙ የኢራን ዲፕሎማቶችና አምባሳደሮች አሜሪካ እጇን ዘርግታ ትቀበላቸዋለች ወደኛ ማለታቸውን ተከትሎ የኢራን ዲፕሎማቶች በአንድ ድምጽ መልስ ሰጥተዋል። የኢራን ዲፕሎማቶች ለትራምፕ የሰጡት ምላሽ ትራምፕ ሆይ ስለ ኢራን ሕዝብ ያለውት ግንዛቤ ውስንነት አለው። ለኛ ይህ እጅ ስጡ እንደማለት ነው። ይህንን ኢራናውያን እንደ መስደብ ስለምንቆጥረው አናደርገው። እስከ መጨረሻው የህይወት መስዋዕትነት ድረስ ራሳችንንና ሕዝባችን ለማስከበር እንፋለማለን ማለታቸው ለትራምፕ ከባድ ሆኖባቸዋል። ሌላው መረጃም ቻይና በፍጹም የመጀመሪያውን ጥይት አናሰማም፣ ከተኮሳችሁብን ግን ድጋሜ እንዳትተኩሱ እናደርጋችኋለን ማለቷም ውጥረቱን ከፍ አድርጎታል። እኛ ያለንን መሳሪያ አልደበቅንም፣ ሚስጥር አይደለም። በቻይና ዓመታዊ የድል በዓል የሚሊትሪ ትርኢት ላይ ዓለም እንዲያቸውም እናደርጋለን ሲሉ የቤጂንግ ባለስልጣናት እየተናገሩ ነው። ዲኤፍ 60 ሲደመር 1 አህጉር አቋራጭ ከባድ ሚሳኤል ሲሆን 15000 ኪሎ ሜትር ተጉዞ የተሰጠውን ስራ ይከውናል። የትኛውም ርቀት የአየር ጸባይ ሳያግደው አህጉር አቋርጦ ታርጌቱን ይመታል። ከፊቱ ያለችው አንድ ቁጥር ማለት ሃይድሮጅን ቦምብንም ያመላክታል። እያንዳንዱ ባላስቲክ ሚሳኤል አንድ ሃይድሮጅን ቦምብ አረር ይዟል ማለት ነው። ስለዚህ ቻይና ሚሳኤል ስትተኩስ እሳት ብቻ ሳይሆን ሃይድሮጅን ቦምብ አብሮ ይደርሳል ማለት ነው። ይህ መሳሪያ ይፋ የሆነው ለቻይናም የድል በዓል ነው። ቴክኖሎጂው ቻይና ውስጥ ብቻ ነው ያለው። ቻይና በፍጹም የመጀመሪያውን ተኩስ አትተኩስም፣ ከተኮሰች ግን ሁለተኛው በጣም ይጭንቃል እያለች ነው። ሌላው መረጃ ሩሲያ የአሜሪካ ራዳሮችን መርከቦችንና ወታደራዊ ካምፖችን የሚመለከት የስለላ መረጃ ለኢራን እየሰጠች መሆኑ ተሰምቷል። የአሜሪካው ሲኤንኤን የዜና ማሰራጫ የአሜሪካ የስለላ ሪፖርቶችን ከሚከታተሉ በርካታ መረጃዎች ዋቢ አድርጎ እንደዘገበው ሩሲያ የአሜሪካ ኃይሎች መርከቦችና አውሮፕላኖች ያሉበትን ቦታና እንቅስቃሴ የሚመለከት የስለላ መረጃም ለኢራን እየሰጠች ነው። ይህም ሞስኮ ጦርነት ውስጥ ጣልቃ ለመግባት መፈለጓን የሚያሳይ የመጀመሪያው ፍንጭ ነው ተብሏል። ይህም የኢራን ጥቃቶች ለምን ትክክለኛ ኢላማቸውን እንደሚመቱና በባህረ ሰላጤው የሚገኙ የአሜሪካና የእስራኤል የስለላ አካላትን እንዲሁም የጦር መሳሪያዎችን እንዴት ማግኘት እንደቻሉ ያሳያል። በተጨማሪም ቻይና ለኢራን የጦር መሳሪያ መለዋወጫዎችን፣ የገንዘብ እርዳታ፣ የሚሳኤል ክፍሎችን እያቀረበች መሆኑን ሲኤንኤን ዘግቧል። ቻይናና ሩሲያ አሜሪካን በኢራን በኩል ለማዳከም ብሎም አቅሟን ለመሟጠጥ የሚገኘውን አጋጣሚ እንደማያባክኑ ቀደም ብሎ ገልጾ ነበር። ይህ ውጊያ ለፑቲን በወርቅ ሰሃን የቀረበ ድል ሲሆን በዩክሬን እሱን ለማዳከም የሞከሩትን ባላንጣዎቹን ለመበቀልም ትክክለኛው ሜዳ እንደሆነ የፖለቲካ ተንታኞች እየተናገሩ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ኢራን እጅግ በኃይለኛው ትመታለች ሲሉ ዝተዋል። ፕሬዝዳንቱ ትሩዝ በተባለው ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ከሰዓታት በፊት ያደረጉትን ንግግርም አውስተዋል። ፕሬዝዳንት ፔዜሽኪያን በኢራን ጥቃት የተፈጸመባቸውን ጎረቤት ሀገራት ይቅርታ ጠይቀው ካሁን በኋላ ቀድመው ጥቃት ካልፈጸሙ በስተቀር ጎረቤቶቻቸውን እንደማያጠቁ ተናግረው ነበር። ትራምፕ በልጥፋቸው ኢራን ይቅርታ መጠየቋንና በመካከለኛው ምስራቅ ለሚገኙ ጎረቤቶቿ እጅ መስጠቷን እንዲሁም ካሁን በኋላ ወደ እነርሱ እንደማትተኩስ ቃል መግባቷን ገልጸዋል። ይህ ቃል የተገባው በማያቋርጠው የአሜሪካና እስራኤል ጥቃት ምክንያት ብቻ ነው ሲሉም ትራምፕ ጽፈዋል። ኢራን የመካከለኛው ምስራቅ ሀገራትን እንደማታጠቃ ቃል ብትገባም ወደ ጎረቤቶቿ የሚደርሱ ጥቃቶች ሙሉ በሙሉ ግን እስካሁን አልቆሙም። በዱባይ ዓለም አቀፍ አየር ማረፊያ አቅራቢያ የድሮን ጥቃት መፈጸሙን የሚያመላክት መረጃ የወጣ ሲሆን ኳታርም የተወነጨፈባትን ሚሳኤል ማክሸፏን ይፋ አድርጋለች። ትራምፕ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፋቸው ላይ ዛሬ ኢራን እጅግ በኃይለኛ ትወቃለች ብለዋል። የአገሪቱ ጦርም ጥቃት የሚፈጸምባቸውን አዲስ ኢላማዎች እየለየ መሆኑን ገልጸዋል። ፕሬዚዳንት ትራምፕ ሙሉ በሙሉ የሆነ ውድመትና እርግጠኛ ሞት የማድረስን ሀሳብ በከፍተኛ ሁኔታ እያጤኑት እንደሆነም ከመናገር አልሸሸጉም። በአሜሪካ እስራኤልና ኢራን መካከል ያለው ግጭት በከፍተኛ ሁኔታ ማየሉን ተከትሎ ሁለት ወሳኝ የአሜሪካ ሚሳኤል መከላከያ ራዳሮች መውደማቸው ደግሞ ሌላው አነጋጋሪ ሆኗል። ይህም በኳታር የሚገኘው ኤፍፒኤስ 132 እና በባህሬን የሚገኘው ኤንቲፒኤስ 59 ናቸው። እንደ ባለሙያዎች ትንተና በራይተን ኩባንያ የሚመረተው ኤፍፒኤስ 132 ራዳር እንደገና ለመገንባት ከ5 እስከ 8 ዓመት ሊፈጅ የሚችል ሲሆን ወጪውም በግምት 1.1 ቢሊዮን ዶላር ይሆናል። በሎክሂድ ማርቲን የሚመረተው ኤንቲፒኤስ 59 ደግሞ ለመተካት ከ12 እስከ 24 ወራትና ከ50 እስከ 75 ሚሊዮን ዶላር ሊጠይቅ ይችላል። ይህ ቀውስ የከፋ የሆነው አሜሪካ ለነዚህ መሳሪያዎች ግንባታ ወሳኝ ለሆነው ጋሊየም ለተሰኘው ማዕድን በቻይና ላይ
ጥገኛ በመሆኗ ነው ተብሏል። ቻይናም የዚህን ማዕድን የዓለም አቅርቦት 98 በመቶን የምትቆጣጠር በመሆኑ አሜሪካ በቀጠናው ያላትን የጦር ኃይል የመከላከል አቅም በፍጥነት መልሳ ለመገንባት ለከፍተኛ መዘግየት ልትጋለጥም ትችላለች። ይህ ክስተት በወቅታዊ ጥቃት ወቅት በመከላከያ የቁሳቁስ አቅርቦት ሰንሰለት ላይ ያለውን ተጋላጭነት በግልጽ ያሳያል። እንግዲህ ዓለም አቀፍ መገናኛ ብዙሃን እንዲህ እየዘገቡ ነው። ውጥረቱ የመካከለኛው ምስራቅ ውዝግብም ቀጥሏል። እስራኤል አሁንም በሄዝቦላህ ላይ ጥቃቷን ቀጥላለች። ቴህራንም መልስ እየሰጠች ነው። ለሰዓቱ የነበረኝ መረጃ ይሄን ይመስላል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።